ድምፃዊነት በቃ እኔ ካልስፈለው በተለይ የትግርኛዊ ጥበብ እኔ ጋ ነው ያለው። ሰላም 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 ምእመናን በመላው ዓለም የምትገኙ ኢትዮጵያውያን ወይ እንዴት ናችሁ? ዛሬ አብይ አህመድን ፕሮፋይል ተጠቅመን መጥተናል። የተጠቀምንበት ምክንያት ደግሞ ራሱን የቻለ ፖለቲካዊ ንቅናቄና ግሽበት አለው። ይህንን ፖለቲካ ማዳመጥ የምትፈልጉ ሰዎች እንዲሁም ለወዳጅ አድማጮቻችሁ ይህንን ፖለቲካ በተለይ ለጨነቀው የኢትዮጵያ ፖለቲካ ወዴት ነው የምሄደው? ምን እየተደረገ ነው? ግራ የገባችሁ የተጋባችሁ ካላችሁ ሼር በመደራረግ እንግዲህ ሀቁን እንነጋገራለን። ሀቁን ስንናገር ዝም ብለን ስሜታችንን ወይ ደግሞ የምንፈልገውን አይደለም የምናወራው፣ የሰማነውንም አይደለም። ምን እየተካሄደ ነው ብለን ከትላልቅ ባለስልጣናቶች ጋር ከብልጽግናም ከብአዴን ጋርም እኛ ከማንገናኘው ነገር የለም ከብዙ ባለስልጣናቶች ጋር እየተገናኘን ኢንፎርሜሽን እና ኢንተርናሽናል ምናምን እናመጣለን። እና ይህንን ፕሮግራም በመላው ዓለም ሆናችሁ የምትከታተሉ ታላቅ እና ታናናሽ የሆናችሁ አስተሳሰባችሁ እንጭቅም እንዲሁም ይሆናል አይደል፣ ዝም ብሎ የተግማማ ሀሳብም ያላችሁ ሰዎች ብታዳምጡት መልካም ነው። የኢትዮጵያና የኤርትራ ጉዳይም እንግዲህ በአጭሩ አብይን አታሸንፉትም። በሚያሳዝን ሁኔታ አብይን አታሸንፉትም። አብይ አህመድ ንጉስ ሆኗል፣ ነግሷል። ይህን መርዶ ላረዳችሁ ነው የመጣሁት። ደብረጽዮን ጋር ደውዬለት ጅወ አብይ አህመድ እኮ ንጉስ ሆነ እኮ አለ። ምንድን ነው አልኩት። እነዚህ ሚኒስትሮች የሚባሉ ፈረሙ፣ ተወያዩ። ለአብይ አህመድ ፈለገ ይሆናል፣ ለአብይ አህመድ አልፈለገም አይሆንም። በቃ አብይ አህመድ ነግሷል፣ ንጉስ ሆኗል። እና እኛ መጨረሻችን ከአብይ ጋር መነጋገር ነው። ተነጋግረን ደግሞ አገር ሆነናል አሉ። ትግራይ ትግርኛ የምትባል አገር ሆናል አሉ። አብይ አህመድ ምንድን ነው አልኩት ለደብረጽዮን ዛሬ ጅወዋ ለብዙ ጊዜ የደበቁት ሚስጥር ነው፣ ለማንም እንዳትነግረው አለኝ። ተመልከተ፣ አብይ አህመድስ ትግሬ ነው የኛ ነው አለኝ። እኔ ራሴ ድንጉጥ ነው ያልኩት። አብይ አህመድ ትግሬ ነው? አዎ። ኦሮሞ አይደለም ትግሬ ነው፣ ግን የኦሮሞ ንጉስ ሆኗል። በቃ ከአባ ጅፋር ቆጥሎ የመጀመሪያው የኦሮሞ ንጉስ አብይ አህመድ ነው። እናቱ በሕልሙ ያየችለት እውን ሆኗል። እኛ ግን አብይ አህመድ የሚነግስባት አገር ላይ መኖር ስለማንችል ኤርትራዊ ሆነን ነው የምንኖረው አለኝ። ዋይ ሙዱን የሞጣብን ምንድን ነው የሞጣብን አልኩት። እና ሳልኩት ኦሮሞዎች ምንድን ናቸው ስላቸው፣ ኦሮሞ እኮ የለም እኮ፣ ኦሮሞ እኮ ሌላ ፕላኔት ውስጥ እኮ ነው ያለ። ኦሮሞ እኮ ጥሎን ሂዳል እኮ ጅወያ አለኝ። ምን የት ይሄዳል አልኩት። ወይ ጥሎን ሂዳል። ከዛ ሳልኩት ዝም ብዬ እንደዚህ ነው ያልኩት። ኦሮሞዎች በቃ ተዋቸው። ኦሮሞዎች እኛ ማንደርስበት ከፍታ ላይ ነው ያሉት። ከዛ ከፍታ ደግሞ አወርዳቸዋለሁ ማለት ቁልቁል ድንጋይ የወረወሩ ጭንቅላታችንን ከማለት ውጭ ሰሜኖች አለ ነው ታች ነው። ተመልከቱ፣ ኦሮሞዎች አሉት እላይ ነው። እና ብዙ ድንጋይ ደግሞ አላቸው ኦሮሞዎች፣ በጣም ብዙ ድንጋይ አላቸው። እንደዚህ ዝቅዝቅ እያዩ በድንጋይ ጭንቅላታችን ወደ ላይ ለመምጣት ስንፈልግ ማለት ነው። ሰሜናዊነት ሓደ መጨረሻ የሚድ ነው ኤርትራዊ ጋር ተቀላቅሎ ሀገር ሲሆን ብቻ ነው። እሱ ደግሞ ሰርተንበታል አለኝ ደብረጽዮን። ጨርሰንበታል። ከኢሳያስ ጋርም ተነጋገርን፣ ግን ሓደ ጦርነት ያስፈልጋል አለኝ። እንዴት አልኩት። ዝም ብዬ ጠየኩት። እንዴት አልኩት። በቃ ይሄ የኤርትራ ህዝቢ ትንሽ በአብይ አህመድ በዛላምበሳም በቡሬም በአሰብን በኩል ትንሽ ህዝቡን ቀጥቀጥ ያደርጋቸዋል አብይ አህመድ። ዋይ ይላል የኤርትራ ህዝብ። ዋይ ምን ቦጣን ኧረ ይሄ ሰውዬ ደርጊ ደግሞ ያስወገድ ነው። ከትግራይ ጋር ሆነን ነው እንቀላቀል፣ ሓደ እንሁን ይባባላሉ። ሓደ ሲሆኑ አብይ አህመድ ጥሏቸው ይመጣል። ተመልከቱ የፖለቲካ ትግሬና ሁለቱ ትግሬዎች እንዲሞጣ አገላለጥ። ሁለቱ ትግሬዎች አንድ ሲሆኑ አብይ አህመድ ወዴት ይመጣል? ወደ መካከል ይመጣል። ወደ መካከል ይመጣና የሆነ ሰዓት ላይ
የሬንጀር ልብስ ለብሶ ጣት ላይ ነው ደብረ ጽዮን ጣት ነው ማታ ነው ያለኝ ጣት ላይ መሰለኝ። እንግዲህ ኢትዮጵያ ለማፍረስ ኢትዮጵያን ክደው ከጎረቤት አገር ጋር ሻዕቢያ ሆነው ትግሬዎች ክደውናል። ስለሆነም የትግራይ የኢትዮጵያ አካል እንዳልሆነች ወስነናል። እኛም ከእንደዚህ አይነቶች ባንዳዎች ጋር መኖር ስለማንችል ታላቂቷ ኦሮሚያ በኢትዮጵያ ተመስርታለች ብሎ ያውጃል። እግዚአብሔር እውነቴን እኮ ዘመቤት ቀልድ አድርጋችታል፣ ቀልድ አድርጋችታል። አብይ አሕመድ እኮ የተረገመ ሰው እኮ ታላቂቷ ኦሮሚያ በኢትዮጵያ ላይ ተጭና ተመስርታለች። ትኖራለህ ትኖራለህ፣ አልኖር ካልክ ትንቆደደዋለህ። እኔ አቅሜና ጉልበቴ ጨርሻለሁ። ኢትዮጵያን ለማዳን ብዙ ለፍቻለሁ። እነዚህ ትግሬዎች የሚባሉ ባንዳዎች ግን ንግስናዬን ስላለማስቀጠላቸው ሙሉ ለሙሉ ትክክለኛ ስለሆንኩት ትግሬ ካሁን በላይ ማኖ ቆይ አንዲ ወንድሞች ሞዳሜናት እንዲ አይቶ ወላሁት እና አላችሁ ምን ላይ ነበር ያቋረጥኩት? ከዛ ለአብይ አሕመድ ሀገር ትግራይ በጣም ስለረበሸች ለንግስናዬም ጸገም የሆኑ ህዝቢ ስለሆኑ እነሱ ከኢትዮጵያ ካርታ አባረሪያቸዋለሁ፣ የሚፈልጉትን ሰጥቻቸዋለሁ ብሎ ይናገራል። እሱ በተናገረው በማግስቱ ጎጃሜ ሁሉ ብድግ ይላል። ኦሮሞ ሆነን አንኖርም ዋይ ሸዋዬ ዝም ነው የሚለው። የአራዳ ልጅ ነው። ተመሳስዬ እኖራለሁ ብሎ ዝም ይላል። ወሎዬ ደግሞ ከትግሬ ጋር የሚያገናኘን ድንበር አለ የሚል ተልካሻ ምክንያት በራያ በኩል ከዛ ጎጃሜ ረብሻ ይጀምራል። ከዛ ረብሻ ይጀምራል። ጎንደርን የክልል ነኝ ከትግሬ ጋር ሀገር ሆናለሁ ትላለች። ያው እኛ የምንታገለው ጎንደሬዎች ትግሬ ለመሆን ነው ብሎ ትግሬ እንኳን ባይሆኑ እነሱ ኤርትራዊ ይሆናሉ። ሌላው ቢቀር ሞጣ ቀራኒው እንዳለው ጎንደር ላይ ያለው ኃይል ሻዕቢያና ትቤልየፍ አፍቃሪ መሆናቸውን ሁላችንም መገንዘብ አለብን። አንድ የነዛ አማራ ንቃ ጎጃሜ ብቻ ነው በቃ እሱ ሽፍታ ይሆናል። ከዛ አገው የሚባለው ደግሞ ሞቶ ወደዛ ይጠቀለላል። በጣም በሚገርም ሁኔታ ተሞልኮት። ግን አብይ አሕመድ የሚነካ ሰው አይደለም፣ ጭራሽ የሚነቀነቅ ሰው አይደለም፣ እንደናቅነውም አይደለም። እግዚአብሔርን አብይ አሕመድን የምትንቁ ሰዎች ባለጌዎች ናቸው። ግን ብቻውን አይደለም የሚሰራው። ከነ አርከበ ዕቁባይ ከነ ጄኔራል ሱመር ከነ ደግሞ ከነሰዓረ ጋር ደግሞ የተቆላቀሉ እነ ጄኔራል ጻድቃን ጌታቸው፣ ይሄ ሁሉ ሰብ ጠላታቸው ማን ነው? አምሓራ። በሚገርም ሁኔታ ለብድ ሁሉም ጠላታቸው አምሓራ ያደረጉት። ኤርትራ ጠላቱ አማራ፣ ትግሬ ጠላቱ አማራ፣ ኦሮሞ ጠላቱ አማራ። ይህ ህዝብ ምን አድርጓቸው ግን? ሁሉ እኮ ናቸው። በቃ ሁሉ ጥላቻ አለባቸው እኮ። ሚዲያ ላይ ግልጽ እኮ ነው የሚነጋገሩት። ግን ኦሮሞች አትችላቸውም። በቃ እናቴ ትሙት አንችላቸውም። ተነጋግሮ ነው ደግሞ የሚሰሩት። ሁሉ ጠላታቸው አማራ እኮ ነው። ሁሉ ጠላታቸው አማራ እኮ ነው።
አማራም አፉ አያርፍም። ወስዶ ወጋ ወጋ ያረጋቸዋል፣ ስብርብር ያረጋቸዋል። አውቀው ይጣላሉ፣ አውቀው ይገዳደላሉ፣ አውቀው ይፋጫሉ። መጨረሻው ግን አምሓራይ ነው። በቃ የሁሉ ጠላት አምሓራይ፣ የሁሉ የቤኒሻንጉል ጠላት አምሓራይ። ቅናት ትላለች። ምን አባትሽ ነው የሚቆኑት? ጠላቶች ናቸው እንጂ። እንዲህ ጀሪዋ የኔ ቆንጆ ፍቅሬ ማሪዋ፣ ዛሬ የፖለቲካ ትንታኔ ላይ እኮ ነኝ። ሁሉ ብሔር ብሔረሰቦች የአማራ ጠላት ናቸው። ሰርተውበታል። አማራም ወዳጅነቱን አይፈልገውም። ትግሬ ሳይ ይጮህበታል፣ ኦሮሞ ሲያይ ይጮህበታል። አንተ ቆማጣ ትግሬ፣ አንተ ቆማጣ ትግሬ። ኦሮሞ ሲመጣ አንተ ጋላ። ምን አስበክ ነው? አሁንማ እውነት ነው የምንነጋገር። አማራ በቃ ሁሉ ጠላቱ ነው። አማራ ለአማራ አንድ የሚደግፍ የለም፣ አንድ የሚደግፍ። ከዛ ሁሉ ምን ያደርጋሉ? ለአማራ ለመበታተን፣ ለአማራ ለማጥፋት፣ ለአማራ ለማዳ። አንዳንዴ ጆኖሳይድ እኮ እንናገራለን እኮ ሁላችን። አማራ አይገባውም እንጂ አማራ ዝም ብሎ ፋራ ነው እንጂ እናቴን አማራ እኮ ለዓለም ሕግ እኮ ጠጠው ማድረግ ይችላል እኮ ለሁሉ። በመጀመሪያ አምሓራ የሚባል የለም ብሎ መከራከር ይሄ ራሱ ወንጀል ነው። ይሄ አንድ ማህበረሰብን የለም ማለት በቃ ከምድረ ገጽ አጠፋለሁ ጊዜ ጠብቄ እንደማለት ነው። ኦሮሞዎች ተመልከታቸው። አማራ የሚባል እኮ እኔ አላቅም። እኔ አማራ ተራራ ነገር ነው፣ ወታደር ቋንቋ ነው ይላል። አማራ ነኝ ብሎ የሚያስብ በስንት ሚሊዮን የሚቆጠር ህዝብ ጀኖሳይድ በቃ ጊዜ ጠብቄ ያጠፋለሁ እጨርሰሃለሁ ነው እኮ። በቃ አማራ እኮ አልገባውም እንጂ አልገባውም። ምን ይደረግ? አማራ መቼ እንደሚገቡ አላውቅም። አንዳንዶች እንኳን አሁን እየገባቸው ነው። በተለይ እነዚህ ጎጃሚዎቹ የተረገሙ ሽፍታዎች አይደሉ? ወያኔ ለብዙ ዓመት ሀገር ስትመራ አልገዛ ያለው ጎጃሜ እኮ ባለጌ እኮ ነው። ጎጃሜ ሽፍታ ሽፍታ ባለጌ። ተመልከተው እስኪ ወሎዬ ተመልከተው። ወሎዬ እኮ አንዳንዶቹ አብን ምናምን ብሎ እኮ ኦሮሞንን ማለት ጀምረዋል እኮ። ተመልከት፣ የወሎዬ አክቲቪስቶች እንደዚህ እኮ ናቸው። ሸዋ ስትመጣ ተመልከታቸው። እነ እስክንድር ነገር ምናምን ከመንግስት ጋር እንደራደራለን ከፈሎ ግን ምናምን ይላሉ። ተመልከት ተመልከት። ወደ ጎንደር ስትመጣ እኛ የተከዙ ዘቦች ነን፣ ፋኖ የሚያደርገው ትግል ትርጉም አልባና ጥያቄ አልባ። እስቲ ጎጃም ጋይድ አሁን ደግሞ ሁሉ ተነስቶበታል። ጎጃሜ ላይ ሁሉ ሰላም ሊቁ ማሪዋ የኔ ትልቅ ቂጥ የኔ ቆንጆ አካም ጅርታ ኦሮሞዎች ደናችሁ ሰራችሁ ብላ ተጫወታ ቆሎዳችሁብን። እንደ ኦሮሞ እኮ በዚህ 7 ዓመት ውስጥ እኮ የተዝናናብን ሰው የለም እኮ። እናቴ ትሙት ተዝናኑብን እኮ ተዝናኑብን፣ ተጫወቱብን እንደቃቃ። እኛም ሰሜናዊነት ከማለት አናቋርጥም፣ መዳኛችን ስለሆነ ነው እሱ። ግን እኔ መጨረሻ እንኳን ፍሬ ብሎኛል። ለምን ብትልማ ይሄ ሰሜናዊነት ዝም ብለው ነው። እኔ ውሽጢ ማለት ውስጥ ማለት ነው በትግርኛ። ውሽጢ ገብቼ ደብረ ጽዮን የአማራ ጉዳይ ለምን ዝም ትላለህ? እናቴን 24 ሰዓት እኮ ነው የምጠይቀው። ጅወ አታምሓራይ ዲኻ አለኛ እንዲህ ተቆጥቶ ሁሌ አማራ ትላለህ አንተ። ምን አባታ መጀመሪያ ትግርኛ እናጠናክረው። ጊት የሰጠኝ ማለት ነው። ወንድሞቼ እድግ በሉ እግዚአብሔር ይስጣችሁ። በወጣ ይተካ ወንድሞቼዋ አለሞቼዋ ለእግዚአብሔር ይስጣችሁ። ኧረ ይሄን ኪል ማነሽ ማሬ ዋኔ ግቢ እስቲ ጄሪ ዋኔ ግቢ ኪል አድርጊልኝ እና ላችሁ ወንድሜ ይስጣችሁ፣ እግዚአብሔር ይስጣችሁ። በወጣ ይተካላችሁ። ፖለቲካ ልስራበት። አሁን የልመና ሰዓት አይደለም። ከዛ ደብረጽዮን ሁሌ አምሓራይ ትላለህ አንተ ልጅ። ምን አባት ትፈልገህ ነው? ጅዎ
ምን አስበህ ነው? እናቴ ወሎዬ እናቴ ወሎዬ ናት አልኩት። አውቃለሁ እናቴ የት አካባቢ ናት አለኝ። እኔማ እዚህ ወልዲያ ቆቦ አካባቢ ናት ስል በቃ ናይና ኦሮሞ እኮ ኮምቦልቻ አያልፍም አለኝ። ግፋ ካለ ከባቴ አያልፍም። ባቴ ውስጥ የሚናገሩ ኦሮሞኛ አለ። እንደው ግፋ ከተባለ ከወረባቦ አያልፍም። አትጨነቅ ወንድሜ አለኝ። እኔማ አልፍ እናንዴ ብዙም ግርም ይለኛል። አምሓራ እኮ ኢትዮጵያ እኮ ሲወዳት እኮ በጣም እኮ ነው የሚወዳት እኮ ኢትዮጵያ። አምሓራ አሁን ድረስ እኮ ነው በቃ አንድ ኢትዮጵያ ይላል ወንድሜዋ። የታቀደልህን አታውቅም። 2 ትግሬዎች መጡልህ። ቲፒኤልኤፍ ማለት አትሞኑት ይላል። ሞጣው ነው ቲፒኤልኤፍ አይታመንም፣ ሴረኛ ነው። ጠፋ ስትለው ይመጣል፣ መጣ ስትለው ይጠፋል። ኮምፒዝ እያደረገን ነው እንግዲህ ትግሉን የሚጠልፍልብን። ተመልከቱ እንግዲህ ንቃ ወገን ንቃ። የብልጥግና ባለቤቶች እነማን ናቸው? ቲፒኤልኤፎች ናቸው። አማራ አማራ ግን አሁን ተመሰዲያዴው እንትን ብለህ አሁን የሚያስፈልግህ ሌላ ሙድ ነው። ወላሂ ተዘጋጅተውልሃል። እኔ እንዲህ ይፈራሁኝ። እኔ ዘመዶቼ ናቸው ወገኔ፣ እጣ ፈንታዬ እናቶቼ ታለ እናንተ አይሆንልኝ አለሞቼ። ኧረ አማራ የሌለበት ሀገር ወዲህ ያስጠላል። ወላሂ ላዝም ያስጠላል። ሂድ እኝክ ማንኛውም ይሄ ነው የሚፈጠረው። ታኋላ ወንድሞቼዋ አለሞቼዋ አሁን ያለው ነገር ይሄ ነው። አብይ አህመድም ምን አለ? ኤርትራውያንን ትንሽ ገረፍ ማድረግ አለብኝ፣ ስሜታዊ እንዲሆኑ፣ አማራጭ እንዲያጡ። ሆን ብለው እኮ ነው እጁን ጎትተው ያልሆነ ቦታ ውስጥ አስገብተው ከቲፒኤልኤፍ ጋር ተነጋግሮ ትግሬ እባብ እኮ ነው፣ እባብ ነው። እባብ አይደለም ትግሬ ዘንዶ ሆኗል። ትግሬ ዘንዶ ሆኖ እንዲህ በእግራችን ዋጥ አርጎ እጃችን ብቻ ቀርቶ ነበር። አሁን ደግሞ እጃችንን ዋጥ አርጎ የቀረው ምላሳችን ነው። አይ የሰለቀጡን ቀን ወይኔ አምላኬ። አሁን እንግዲህ አማራው እኮ ዝም ብለህ ታስተዋልከው እኮ በቃ በሁለቱም በኩል እኮ ጥያቄና ላይ ነው ያለው። ጥያቄ ላይ እኮ ነው ያለው። ጥያቄ ላይ ሁለቱም ሊበሉት ተዘጋጅተዋል። ምን አጥፍቶ ነው? ምን አጥፍቶ ነው? ተመልከቱ። ጦርነቱ የኤርትራ ጦርነት ይቅር ከተባለ ተመልከቱ፣ አማራው ወልቃይትን ያጣል። ተመልከቱ። አብይ አህመድ በቃ እኔ ጦርነት የሚባል አልፈልግም ታሁን በላይ ከትግሪ ጋርም ከኤርትራም ጋር ታለ ሁለቱ ትግሬዎች አፍንጫውን ይዘው የሰሊጡን መሬት ይቀበሉታል። አይ እንደምንም ብዬ ጦርነቱን ላድርግ ካለው አብይ አህመድ እያስገሰገሰና እየገሰገሰ የሚያመጣባቸው የአማራ ሚሊሻ እሱን ደግሞ እንዳያደርግ ጎጃሚው ታጥቆ ተነስቶበታል። ተመልከቱ። ምጥ ውስጥ እኮ ነው ያለው ይሄ ሰውዬ እኮ ጭንቀት ውስጥ እኮ ነው ያለው። አሁን ምን ያደርጋል? ይነጋገራል። ትግሬ ኃይሎች ጋር ተነጋግሮ ምን ማድረግ አለብን? እንዴት ነው የሚሆነው? እንዲህ ታረኩ እንዲህ ይነሱብኛል፣ እንዲህ ታረኩ እንዲህ ይሆንብኛልና እንዴት ነው የሚያደርገው? አሁን ይሄንን ፈራጃችን ማን ነው? ሁለቱ ትግሬዎች ናቸው። ሞጣ እንዲያለው ሁለቱ ትግሬዎች ናቸው። እንዴት ነው ይሄን አማራ የምንከፋፈለው? እኔ እየቀለድኩ አይደለም ወላሂ። አሁን እነሱ አማራ ለሁለት መካፈል ይሻለናል፣
ለሁለት እንኳን መካፈል ይከብዳል። ጎጃሜ ትኩረት እየተደረገበት እኮ ነው። ጎጃሜ ላይ እኮ በጀት እየተበጀተለት እኮ መድህን አለሙ የተናገረው ነገር ሽንቴን ሲያሸነቅ አይ መድህን አለሙ የአራዳ ልጅ እኮ ነው። እግዚአብሔርን የሆነ ነገር ይረዳዋል። በቃ ይሁን ግድ የለም። ቢሆንም ግን ሰሜናዊነትን ታልተቀበልን እንጠፋለን፣ ወላሂ እንጠፋለን። እኔ ጎናችሁ ነኝ። በተለይ ደግሞ አማራን ትግሪ መሳደብ ዋጋ ያስከፍላል። ተው እንዲያትሰ ሁለተኛ ተሳስታችሁ ቲቤሌፍ እንዳትል ቲቤሌፍ አይደለም ለአማራ ህዝብ ገዛ ህዝቡ እንኳን ምህረት የለውም። ቲቤሌፍን አጠፋለሁ ብለህ ሙሉ የኢትዮጵያን ህዝብ ነው የምታጠፋው። ሙሉ የኢትዮጵያ ህዝብ እናቴ የተረገመ እኮ አያችሁም? እንዴጌቹ ሊገሉኝ ብለው አመለጥኩኛል። ለትንሽ አመለጥኩኛል። ኬላ በጥሻለ ተመልከቱ። ምህረት የላቸውም። በፓርቲያቸው ተመጣባቸው ምህረት የላቸው፣ ምህረት የላቸው። እንዲህ ተቀለድ ያለ እንዲህ አሁን ብልጥግናም እንደዛ ነው። ብልጥግና አሁን ገና 7 ዓመቱ አልሞላም። አሁን 7 ዓመቱ ነው። ይሄ የ50 ዓመት ፓርቲ እኮ ነው። ሴረኛ ፓርቲ እኮ ነው። ነግሬያለሁ። ብልጥግናም አሁን ተሱ እየተማረ ነው። የብልጽግና ሴራዎች ጠቅላላ ተሱ ነው። ቲፒኤልኤፍ ቀላል አታርጉት። አንድ አማራዎች አላችሁ ዝም ብላችሁ በማያገባችሁ እየገባችሁ ቲፒኤልኤፍ አትበሉ። ቲፒኤልኤፍ ያንን ሁሉ ጭፍጨፋ፣ ያንን ሁሉ ጦርነት፣ ያ ሁሉ ወጣት ረግፎ ሊጠፋ ያልቻለ በጣም የተረገመ። እናንተ አልገባችሁም፣ ወላሂ አልገባችሁም። ቲፒኤልኤፍን ከመቃወም የአማራ ልጆች ቲፒኤልኤፍን ለመምሰል መሞከር አብይ አህመድ ቲፒኤልኤፍን ውስጥ ገብቶ ለመበጥበጥ አስቡ እንኳን አልተሳካለትም። አዲስ አበባ ድረስ ያሯርጧቸው ነበር። ቲፒኤልኤፍ በእጁ አዙሪት እኮ እጃቸውን የጠመዘዘ ጀግና ፓርቲ እኮ ነው። ኤርትራን ተመልከቱ፣ እጇን ጠምዝዞ ምናምን ይቅርታ ግበረልኝ አስባለችው። ኢሳያስ አፈወርቂ በቃል አቀባዩ እያንዳንዱ ትግሬ መግባት መውጣት እንዲችል አስመራ ውስጥ እያንዳንዱ ትግሬ ተከብቤ ያለው 300 ዲግሪ አዙሮብኛል የሚባል ነገር የለም። ይኸው ከፍተንላችኋል። ቀይ ባህሩም መሬቱም ይሄ በምን ይመስላል? ቲፒኤልኤፍ እጃቸውን ጠምዝዛቸው እንጂ ጠላቴ ናት ብሎ የሚያስባት ቲፒኤልኤፍ አሁን ተመልከት። ኢሳያስ አፈወርቂ አጣብቂኝ ውስጥ ገባ። አንተ ቲፒኤልኤፍ እኮ እንዴት ነው የምታስቡት? ወልዲያውን እንጂ አብይ አህመድንም ተመልከት። እጁን ቆለፉት። እጁን ጌታቸው ረዳ ነው የምመርጠው ሊፈልግ አደርጋለሁ ምናምን ሲል ማን አባህን አንተ? እኛ የምንፈልገው ወረዴን ነው አሉት። ዝም አለ። ይሁን ብሎ ግብዣ አድርጎ ስልጣን ርክክብ ብሎ ጌታቸው ረዳን እና እኔ ጋር ቁጭ ብል ደግሞ ከቲፒኤልኤፍ አባልነት የወጡ ቲፒኤልኤፎች እናቴን ሽባ ነው የሚሆኑት። ዱዳ ምንም መስራት አይችሉም። በቃ የአብይ አህመድ ዕቃ መጫወቻ ነው የሚሆኑት አዲስ አበባ ላይ። ግን አንዳንድ ተንኮል ያስተምሩታል አብይ አህመድን። አንዳንድ ተንኮል የተረገሙ ናቸው። አይ ግን አሸነፈቻችሁት እናቴ። በእጅ አዙር እጅ አሰጠቻችሁ። ሰሞኑን ደግሞ ስብሰባ አልቋል። የሚወጣውን መግለጫ ትሰማላችሁ። ናግባን ሴረኛ ናግባ የተረገመ ኦሮሞና አንድም ባጭ
ሰላም እኛ ደክሞናል። ቶሎና ጌታ ሆይ አቤት ኮብልስቶን እንዴት ነህ? ብራን ሰላም ነው አለን አለን። ትግሉ እንዴት ነው? ኧረ ተጨንቀናል። አብይ አህመድ ያስጨነቀ ለምን? ስማ አንድ ነገር አስረግጬ ለህብረተሰቡ ነገር አብይ አህመድ ለቀጣዩ 57 ዓመት ከሩብ ይገዛናል። ሁላችንም ለዚህ ተዘጋጅተን እንደግፈው፣ እንምረጠው። ብልጽግና ያሸንፋል። ሁላችን ያልተማረው ኦሮሞ ነው። ይሄ ያልተማረው ዴዴው ያልነቃ ኦሮሞ ነው። ዴዴብ አገር ኦሮሚያ ተመስርታለች። አንተ እበት አብይ አህመድ የኦሮሞ ንጉስ ሊሆን ነው ሆነ ፈርብላ ቀን በላይ ኢትዮጵያ ትቀጥላለች ብሎ ማሰብህ እንዴንስ? ቲፔሌፍ እያለ ገና 7 ዓመት ያልሞላው ፓርቲ ድፍን ኢትዮጵያ ሊያስተዳድር እውነትህን ነው? ትቀልዳለህ? ገና የፖለቲካ ድንግ የሆነ ገና 7 ዓመት እኮ ነው። ጡት እንኳን ጠብቶ አላደገም። ገና ሰፈር ለሰፈር የሚሮጥ ፓርቲ አንተ 50 ዓመት እድሜ ታለው ፓርቲ ጋር ይሄ ያልተማረ ኦሮሞ ይሄ ገና ዝም ብሎ የብሽሽቅ ኦሮሞ ቢባለው ፖለቲካ ያልገባውን ወዲያና ሀሳብ ይቋረጥ። አንተ ሂድ ሀሳብ የለም። አንተ ዴዴብ ነህ ስለህ ዴዴብ ነህ። የእስራኤል አማርኛ እኮ ነው። አትንካን። እኛ ጎጃሜ ጎንደሬ ነው በብዛት ፈላሻ በብዛት ጎንደሬ ነው። ለአማራነታችን አንተ ግን እንዴት አባት ነው ለ50 ዓመት ይመራናል ካሁን በላይ የምትለው ቲፔሌፍ እያለ አንደነስ። አብይ አህመድ እኮ ገና 7 ዓመት እኮ ነው። ብልጽግና እኮ ገና ህፃን ልጅ እኮ እንጭጭ እኮ ምንም የሚያውቀው ነገር የለም ገና። ብአዴን የሚባል ደግሞ የኦቲዝም በሽተኛ ልጅ አለ። ብልጽግና ነው ተቀላቀለ። እሱ እኮ ነው አብይ አህመድ ቆልፎ ያዘው። እንዲያርጉ ይላቸዋል። ህዝባቸው ላይ ሲደርሱ የሚያደርጉት ነገር ይጠፋቸዋል። በህፃን ልጅ የሚመራ አንተ አትቀልድ። አብይ አህመድ ንጉስ ነው የሚሆነው። እግዚአብሔር ይነግስባቸዋል። ግን አብይ አህመድ ሲነግስ የሁለቱ ትግሬዎችን ፍላጎትና ስሜት አሟልቶ አፍንጫውን ተይዞ ማነው ተገባ ንግብ ውስጥ ንግብ ይሄ ለምንድን ነው የምንነቅለኝ? እሺ አሁን አንድ ጥያቄ ልጠይቅህ። ያም ያህል ቤተመንግስት የሚሰራው ለምንድን ነው? ያንም ያህል ሂውጅ ቤተመንግስት ከእያንዳንዱ ኢትዮጵያዊ እዛ ለመንገሻው እኮ ነው። አንደድም እኮ ይነግሳል እኮ ነው ያልኩህ። 58 ዓመት ይነግሳል ነው ያልኩህ እኮ። ጅቦ ለምን ሀሳብን በሀሳብ አትገልም? ታላቂቱ ኦሮሚያ የሚባል እንትን ነው እንጂ ይኸው ስማ አዳምጠኝ። አሁን አብይ አህመድ የመጨረሻው ኢትዮጵያ የምትባል ሀገር መሪ ነው። የመጨረሻው እኮ እንገነጣጠላለን ነው የምትለው ወይ? እንገነጣጠላለን፣ እንሰነጠቃለን። መገነጣጠል ይችላል። እሺ አጠር ያሉ ጥያቄዎችን ልጠይቅህ። ስንገነጣጠል ወሎ የማን ነው? ወሎ የማን ነው? አንተ ገና ቀልድ ላይ ነህ። ወሎ የማን ነው? ሲሪየስ የኔ እኮ ጥርሴን የነቀልኩ ያክትል። ለምን መብረቁን አትጠይቀው? ለምን እንትናን አትጠይቃቸውም? እነዚህ ማን ነበር መብረቁ? የወሎ ገንጣይ ኖ አብን እንዳለ ወሎዮች ናቸው። እነሱን እንጠይቃቸዋለን። አሁን ወሎ እንግዲህ የኦሮሞ ነው ብለው እኔ ወሎ በሙሉ የኦሮሞ ንብረት ነው። በወሎ የሚደራደር አንድም ኦሮሞ የለም። የምንገነጣጠል ከሆነ ጥያቄ ውስጥ ነው የሚገባው። ሀሳብን በሀሳብ አባ መገነጣጠል ነው። ትሰነጠቃለህ። ለሁለት ነው የምትሰነጠቀው። ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ ነው። ይህን ደግሞ ጎጃሜ አይፈቅድም።
አሁን እኮ ችግሩ እኮ ጎጃሚው ላይ ጎጃሚው እንደዚህ አይነት ቀልድ አይወድም። ይበጣጠሳል እየመጣ ሽፍታ ነው የሚሆነው። ለማንኛውም ምዕመናን የነበረን ቆይታ እዚህ ጋር እንትን ይላል። ፖለቲካዊ ግንኙነታችን ይህን ይመስል ነበረ። አብይ አህመድን አሸንፈን ቤተ መንግስት እንገባለን የሚል ቅዠት አቁማችሁ አንድነታችን እንዴት ነው የሚመጣው? አማራ እንዴት ነው የሚጠናከረው? አማራ እንዴት ነው ከዚህ የፖለቲካ ሴራ ጋር እኩል የሚራመደው ብላችሁ አስቡ። ይኸው ለሰከንድ ወደኋላ ከቀራችሁ አለቀ። ለሰከንድ አሁን የኢትዮጵያ ፖለቲካ 3 የገደል ጫፍ ላይ ሆነው የሚሮጡ ሰዎች ናቸው። ትንሽ ከቀረ በቃ አንሸራቶ ነው የምትገቡ። እንዲህ ስትገባ ደግሞ ፍጥፍጥ ነው አይመጣ ባትልፋ እንጂ ማንሽ ግን እየቆየዋ አመት ይቀረዋል። በኦሮሞ ላይ ይነግሳል። አብይ አህመድ የኦሮሞ ንጉስ ነው የሚሆን። እናቴ ታላቁ ትቀልዳለ። አዲስ አበባን ዙሪያዋን አጥሮ እኮ ነው የሚገነባት። ዙሪያዋን የኦሮሞ ወጣቶች እኮ በዚህ ሰዓት ላይ ትምህርት ላይ ናቸው፣ ሌላ ግንኙነት ላይ ናቸው። ትቀልዳለህ። ዳልቻን መታዘብ ትችላለህ። አንድ ተሳዳቢ ለአንድ ክሩዘር ተመድቦለት ምናምን እኮ ነው የሚቀር። እንዴት ነው የምታስበው? ቆይ እንዴት ነው የምትችሉት? አንድ የኦሮሞ ተሳዳቢ ተገኘ ተብሎ በለአንድ ክሩዘር ታጅቦ እግዚአብሔርን ቀልዳለህ። እንዲህ ፊልዳ ቤት ውስጥ ምናምን ደግሞ ብርሃኑ ጁላ ያጉት ልጅ ምናምን ሌላ ታሪክ ላይ ይሄንን ድሎቱንና ይሄንን ምቾቱን ዳልቻ አንጣ ብለህ ልትነጥቀው ትፈልጋለህ? 4 ኪሎ ገብተህ ዳልቻ ከአሜሪካ ልጆቹን አንጥቶ ነው የሚዋጋ። እንዳላ አስመጥቶ ነው የሚዋጋ ዳልቻ። ቃል የለም እንዲሰተት ብለህ የምትገባበት ቦታ ይዛ አንተ ከባድ እኮ ነው። እግዚአብሔርን ይከብዳል። እኛ እንደምናስብ ገባን አይደለም። ሌላ ነው ሙዱ አልገባም። ምን እሺ ነው ጀለሶች። ለማንኛውም ስለነበረን ቆይታ ቴንቹ። ቤባ ያራዳ ልጅ እንዴት ነሽ አባቴ? ጠፍተሻል። ሰሞኑን ደግሞ ጽሁፎችሽ ምናምን ዘግይተውብኛል። የኮፒ ፔስት ደንበኛሽ እኮ ነኝ አባቴ። አንቺም ፌስቡክ ላይ እየገባሽ ላይክ ምናምን አድርጊ። አንዳንድ ጽሁፎችን እንጋራ። እንዲህ እኮ እያየሻቸው አገር ነክ ትግራዋይ ቀስቀሳ የሚያደርግ ትልቁን ፔጅን አይተዋል። የፋኖ ፔጅን ስታውቋል? 80 ሺህ ተከታይ ያለው ፋኖ የሚለው ይሄን እኮ ሁለት ቦታ ላይ ተበጣጥሽ የተገኘው በዛም በዚህም ትግሌን እያጣጧፍክ ነው። የሚያግዘኝ ሰው ግን ያስፈልገኛል። አንዱን ፔጅን ለአንዱ ጎበዝ ነፍጠኛ ጸሐፊ ሰጠውና ጽሁፎቹን ያቀርባል። አፈር ብዛ ጌታ ታክሲ ተራ የሚለው የኔ ነው። ብዙ ፔጆች አሉ ፌስቡክ ላይ። ቲክቶክ አቀዘቀዘብኝ እንጂ እናቱን ይህን ቲክቶክ በዘጉታው። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። የዩቱብ ቻናሌን እየገባችሁ ሰብስክራይብ አድርጉ። የእናንተ ሰብስክራይብ እና ላይክ ማድረግ እኔን ያበረታታኛል፣ እኔን ከፍ ያደርገኛል እና የፔፓል እንዲሁም የካሻፕ ቁጥራችንን +1 ቁጥር በመጠቀም ያግዙን። እንዲሁም የሱፐር ስቲከር እና የሱፐር ቻት ወይም ወርሃዊ ደጋፊዎቻችን እየገባችሁ በሚለው ቻናላችን አያጅቦ ቲክቶክ እና አያጅቦ ኦፊሻል 2 በሚለው ኦፊሻል 1 ተሽጧል። አያጅቦ ቲክቶክ የሚባለው በቅርቡ ይሸጣል። እስኪሸጥ ድረስ ግን ሰብስክራይብ በማድረግ ተባበሩ፣ ይተጋገዙ። ቸግሮናል፣ ርቦናል። ወንድሞቼ የነበረን ቆይታ እዚህ ጋር ተዛዚሙ። ትግራይ ትስር፣ ሰሜናዊ አንድነት በቲፒኤልኤፍ የበላይነት ወደድክም ጠላም